ለሀገር የሚበጅ የብሩ ዘመን ረፍት ቡራኬን ለማደል መጪውም ያጂውም መሃል ታዛቢውም ሁላችን አንድ ነን እንባዋ የሚፈጀን የኢትዮጵያ ሩቅ ተስፋ የሚያብከነክነን ይችናት የኤዞፕ ምድር የምትባለው ጥንታዊት ሰፈር ሳይንስ የሰው ዘር መገኛ የሚላት ህዝቦቿ ሉዓላዊነታቸውን ለማስጠበቅ የሞት ሽረት ትግል በማድረግ የሚታወቁ በሃይማኖትም ሶስቱን አበይት የዓለም ሃይማኖቶችን ጨምሮ የትየለሌ የአገር በቀል እምነት ያላቸው የረቂቅ ጥበብ ሀብትን የታደሉ አይዞሽ ደረፊ አይዞሽ መድኃኒት ነው አይዞሽ ቀደምት ባህላዊ የሕግ ሥርዓትን ያበጁ በለ ታረቁ ና እንተም ጠጋ ጎሽ ሰይ ይሄ ነው ተባረኩ ሰይ የጥንታዊ ስልጣኔ የውብ ተፈጥሮና ታሪክ ባለቤት ነበሩ አሁንስ እንጃ ስለምን ትንንሽ ለመሆን እንደሚባዝኑ ብቻ ግን እጅግ በጣም ትልቅ ነበሩ ሁላችንም ስንፈጠር ጀምሮ አብሮን ያደገ ክፋትና ደግነት በውስጣችን አለ ቁም ነገሩ ክፉና ደጉን ለይቶ ማወቅ ላይ ነው አውሬነታችንን እየቀነስን ሰባይነታችንን ማብዛት መቻል ነው የወቅቱ አንገብጋቢ ጥያቄ እሺ በለኝ የሚቻል ቢሆንማ ወይኔ እዚህ ብቀር ወይ ደግሞ አንቺ አብረሽን ብትመጪ እንዴት ደስ ባለኝ ጠፍቼም ቢሆን መጣለሁ እኔ ቀድምሻለሁ በቃ እቺ ቀን የመጨረሻችን ቀን ናት ማለት ነው አንለያይም ለተወሰነ ጊዜ እንራራቅ ይሆናል እንጂ ይልቅ እኔ ነኝ ጨነቀኝ እኔ እስክመለስ ድረስ ያጉትሽ ላቶ ሀብቱ እንዳይደርሽ ኢዛስ ቀያሚ አቶ ሀብቱ እውነቱን ልንገርህ ለማንኛውም ነገር ፍቅር ከሌለ ካንቱ ነው ብትችል ሀብትን ለመልካም ነገር አውለው እንዲህ አይንህን ለማየት የማትሻ ወጣት የኔ ካልሆነች ብለ ቁም ስቅልህን ከምታይ ደሞ የዚህ አጎትየው ይባስ እንደ አይነት ሰዎች ናቸው እኮ የሚያረጉትን የማያውቁ ከራሳቸው ህይወት አልፈው የሰውንም ህይወት የሚያዘበራርቁ እንዲህ በልስ ትርገፈገፍ ያየሽ እኮ ከምትወደው ልጅ ነጥለ እሱማ ነገ ጧት ወደ ሰፈሩ ይሳፈራል ማለት ይጫናል አዎ ትስ እንዲህ አብረን አንድ ላይ የኖርን ሰዎች
በሰፈር ልንከፋፈል ነው? አረ ምን አይነት ማት ነው የመጣብን በሉ። መሄድ ከፈለጉስ ምን ይደረግ? ቆይ አንቺን በማርታ ጉዳይ ውስጥ ምን ጥልቅ አደረገሽ? ይሄን ያለ እኮ አንቺን ላግባሽ አላልኩ። ይኸውልህ ብታገናዘብ ኑሮ እኮ ህመምህን ሊታመም የመጣውን ወንድምህን ለምን ገፈተርከው? ደሞ ስማ ያሰብከው ነገር ይሳካልኛል ብለህ አስበህ ከሆነ የኤዞፕ አምላክ አለ። እሺ ከማውጋት ያለፈ እስኪ ተስፋና ብጅ ስለቆዘምንበት ወደ ኋላ ወደፊት መንቀሳቀስ መሄድ ጉዞ አክለንበት ከትናንት ድረሳን የክብር ትንሳኤ የቋጥኝ እንጎቻ ገዝፎ ቢታይ ድንገት ከመሳ መንገዱ ነጋለም መድረሻ ከምንተምበት አንድም በአዲሱ መም ያምናን ክብር አግነን ወደፊት መገስገስ አሁን ከቆምንበት የለም ተመልሰን ምን ዘግነው አለን ካልም ካቻምና ያቶች ቤት የናቅነውን ጠይብ መዶሻ ጨብጠን መፈልፈያ መሮ ነባሩን ውብ አለት እንፈልጋ እንግዲህ ከማለት ሌላ ምን ክፉ ቃል ወጣኝ ስለውነት። እንግዲህ አደረህን ማን ተጋብቶት ውሳኔና እርምጃችሁን ሁሉ ለህዝቡ ይጠቅማል አይጠቅምም ብላችሁ አገናዝቡ አደራ። ላሁኑ ወደ ኋላ መመለስ አይቻልም። የወደፊቱን እንዳስፈላጊነቱ እናየዋለን። በቃ ይሄው ነው። በተረፈ እናንተም ቢሆን በማያገባችሁ እየገባችሁ አታውኩ። አባቶቼ ምክር የሚሰማው እኮ ለመስማት ዝግጁ የሆነ ሰው ነው። መደማመጥ ካቆምን እኮ ቆየ። እኛም ቢሆን እንደ ህዝብ ጆሮ ዳባ ብለን ነው እንጂ ባለቅኔው እኮ 8000 ዓመት ሰለጠንን ካልን ይሄው የስልጣኔ ጥያቄ ተደቅኗል ከፊታችን። ቁም ነገሩ መለፍለፍ ሳይሆን ማለፍ መቻል ነው ፈታኛችን። ሰልጥነን ተቻችለን እናልፋለን ወይስ ሰይጣንን እርስ በርስ እንተላለቃለን ብሎ ጠይቆን ነበር። እና ታዲያስ የኛ ምርጫ ምን ሆነ? አረ እንዲ ማክረራ ያስፈልግም። ሁላችንም ወገኖቼ እንዴ አሁን የኛ አብሮ አደጉ ጓደኞቻችን ከዚህ ውልቅ ብለው ተነስተው ሊሄዱ ሲነሱ አትሄዱ ማለት ሳይገባንም ነበር? ነግበን ያልነበረም ወይም የሚሄደው ከማሄደው መለየት ያስፈልገን ነበር። እና አይዞህ ምንም አይደለም። እንግዲህ እሱ ያመጣውን መቀበል ነው። ምን ይደረጋል? ወልጄ ከብጄ ስንት ልጆች ባፈራውበት ቦታ ተሰደዳለህ ልባ። አይዞህ አይዞህ አንሄድም ማለት አለመቻሉ እኮ ነው የሚገርመው። አንድ ሰው በቃ ሰፈሬ ይሄ ነው ሲል እንዴት አይደለም ይባላል? ሁሉ ጠያቂ ሆነ መልስ የሚሰጥ ጠፋ። ምን ይደረግ? እኔ ግርም የሚለኝ ይችን ጥንት ገናናና ታላቅ የነበረች ምድር ምን እርግማን እንደመጣባት ነው። አባቶች ለኛ የምታወርሱን እኛስ ለልጆቻችን የምናወርሰውስ ምንድነው? ፍቅር ነው። ፍቅር ነው ልጄ። እኛ በአባቶቻችን ከአያቶቻችንና ከአባቶቻችን የወረስነው ፍቅርን፣ አንድነትን፣ ሰላምን ነው። ታዲያ ምን ይደረግ? ጊዜው ነው ልጄ። አይ ጊዜው የሰው ልጅ የማያልቃብቱ ምክንያቱ ነው ይላሉ። ሁሉን ነገር በጊዜው ያሳበብን ጥንት ገናና የነበርን ህዝብ እስከመቼ እንደግመልሽን ትዋሊት መቼ ነው ወደፊት ለመንደርደር የምንነሳው? በጋራ ስንቆም ነው ልጄ። አንተም ሐቀኝነትህንና ፊት ለፊት መናገርህን ልጓማ ብጅለት። እኔ አቁ ከእናንተ የወረስኩት ምን ሆነና እውነቱን ተናግሮ የመሸበት ማደር አይደለም እንዴ? አቶ አቁ ለጥያቄ ትፈልጋለህ? ምንድነው ጎበዝ? ምን እየተደረገ ነው? ሰማችሁ? የባሳለና አገርን አትጠልቅ ነበር ተረቱ። እንዴት ተገላብጦሽ ሊሆን? አይዞህ አንተ እኮ እግዚአብሔር ሰው ነህ።
እግዚአብሔር አለልህ ምንም አትሆንም አይዞ እኔ አካባቢውን ልልቀቅ አላልኩ እንዴት ተደርጎ እንለቃል አይዞ ወንድሜ እናልሽ ምንድነው ሰፈሩን የምትረብሽው? እናንተ ከምታሸብሩት አይብስ ቤቴ ብልሰሪ መጣሽ? ባክ ቤት የእግዚአብሔር ነው ቢገባችሁ እዚህ ምድር ላይ የምንኖረው ለስንት አመት ሆነና ነው ሰዎች ተወልደው ባደጉበት ሰፈር ለቀው ለመውጣት ጓዛቸውን በሚያዘጋጁበት ሰዓት ይሄ ሁሉ ልልታ ምንድነው ባክሽ ለምን ነበር የፈለግሽ አየሽ እቴሜቴ እንዴት እንደፈወሰቻት ምን ነው የዚች ኤዞፕ ሰፈር የችግሯ ደዌ ሸንኮፉ ላንዴ በተነቀለላት ያፋለግኩሽ እችን ማርታን እንድትመክሪያት ነው መክራታለሁ የወደድሽውን ብቻ ምረጭ ቢ አዎ የወደድሽውን እሱማ ነገ ጧት ሊጫን ሳይወድ በግዱ ሊጫን ተገዱ ራሱ ፈልጎ ነው እንጂ የፈለጉም አሉ የማይፈልጉም አሉ ሆነም ቀረ የሁሉ ምድር እቺ የኤዞፕ ምድር ነች ደሞ ሳይወዱ መላየት ቢገጥም ፍቅር በቦታና በጊዜ የሚገደብ ይመስልሻል አሁን በተከበሩ ሽማግሌዎች ፊት ያደረግነው ወርቅ ፎረሸ ማለት ነው ስማ እኛ የራሳችን አካሄዳለን እኮ ከሀገር ሽማግሌዎች ወግና ልማድ የተለየ ከሀገር ክብርና እምነት የላቀ እናንተም ብቻ ለይቶ ያጠመቀ ከህዝብ ተለይቶ ብቻውን የረቀቀና የደመቀ እንዲ ዜጎችን ከመኖሪያ ቀያቸው በማፈናቀል የታወቀ እንዲ ሊለኝ ምን አለ ቀድሞውንስ ባላጣምር አምላክን አታመር እሱ የፍቅር አምላክ ነው ሰዎች ያመጡብን ህግ ነው እንደዚህ ቁም ስቅላችንን የሚያሳየን ፍቅረኞች የሚኖሩባት ዙሪያውን በአበባ የተከበበች ማንንም የማይደርስባት በቃ ልዩ የሆነች የፍቅር ደሴት ብትኖር ምን አለ እኮ እቺ እኮ ናት እኔና አንቺ አሁን የቆምንባት ቅጽበትና ቦታ ናት እሷ እኮ እቺማ ዙሪያውን በሾህና ሜክል የተከበበች ስጋት የሞላባት ቅጥር ናት አሁን ወደዚህ እንድትመጣ የተፈለገበት ዋነኛው ምክንያት ለመሄድ የተዘጋጁትን ሰዎች እንዳትሄዱ ይያልክ መቀስቀስ እንድታቆም ልነግር ነው አቁ እናም ስትነግሩኝ እሺ ብዬ እንድስማማ ማለት በጨዋ ደንብ ብንነጋገር ይሻላል አቁ ኮቤትኛው አይነት ጨዋነት ህዝቦችን ከርስት ጉልታቸው በማፈናቀል በሚታወቀው ጨዋነት እናንተን ጧሪ ቀባሪዎችን አጥቼ እንዴት ልሆን ነው እኛስ ብንሆን ካንቺ ተለይተን እንዴት እንችላለን ናፍቆትሽ አንቺን የመሰለች አመለሸች አማሪ ወረቤትና ወዳጅ ማጣት ለኛስ ቢሆን እንዴት አርጎ ይቻላል በቃቶ ወደ አታስብሷቸው ከእናንተ ተለይቼ መኖሩ ምን ጣዕም ሊኖረው ስንት ነገር ለምጄ በስተርጅና ሲሆን ስንት ነገር ለምጄ በስተርጅና ሲሆን በደርኩ አምላኬ ኧረ እባካችሁ አይዟችሁ
እቺ ምድር የቃል ኪዳን ምድር ናት ነገ ፈተናዋ ሁሉ ያልፍና ጥሩ ቀን ይመጣል እባክህ ፈጣሪ በምህረት አስበን እባክህ ይሄ ነው የሚበጅ አንተ መቼም የሚበጀን ልታውቅ አይቻለ ምክንያቱም የመጨረሻ መፍትሄ ብለህ የምታስበው ኃይልን እንጂ ፍቅርን አይደለምና እሺ አሁን ተነስቼ ግማሽ መንገድ እጄ ብጠብቀስ ምን በወጣሽ እኔ አባ እኔው እንዳመጣብኝ ሰቀቀኔን ታቀፍ ይሄዳለሁ ነግበኔን ብናስብ ነው የሚሻለው እመነኝ እያንዳንዱ የዛሬ ውሳኔያችን ጦሱ ነገ ከነገ ወዲያ የእያንዳንዳችን በር ያንኳኳል አሁን እንዴት ነው አብረውን የኖሩትን ሰዎች ከየቤታቸው ወጡ ምንለው እኔ አልችልም ማድረግ የምችለው የመኪናውን ጥሩምባ ማሰማት ብቻ ነው እኔ አልችልም ምንድነው እሱ እኔ ሁሌም ታዛዥ ነኝ ግን ዛሬ ብቻ በወዳጆቼ ፊት አለፈር ቤታችሁን ለቃችሁ ሂዱ አለበላቸው እርዳኝ ይሄ እኔን አይመለከተኝም የበላይ ትእዛዝ ነው ምን ሆነሃል ምንም ነገር ታዛለሁ ብቻ ሂዱ አለበላቸው ይሄ እኮ የበላይ ትእዛዝ ነው አምላኪ ሆይ ማን ይሆን ታዲያ የበላይ እንዴ ሰው መንደሩን ጥሎ ይሰደዳል 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 ደስታም ቢሆን ሐዘን ሁሉም በአገር ያምራል ደስታም ቢሆን ሐዘን ሁሉም በአገር ያምራል እምባዬ እርግፍ እንደ ሾላ ፍሬ እምባዬ እርግፍ ሰዎቹ ከኤዞፕ ምድር ወደ ተወሰዱ አባባ ወደ ኤዞፕ ምድር ልጄ እንዴ ከኤዞፕ ምድር ወደ ኤዞፕ ይቺ ምድር በዓለም ላይ ላሉ ህዝቦች ሁሉ መነሻ ማህፀን ናት ህዝቦቿ ግን ኤዞፕንም እንኳን በቅጡ ሳያውቋት ነው የኖሩት ኤዞፕ ማን ነበረ ኤዞፕ ኢትዮጵያዊ ተረት ተራኪ ጥቁር ፈላስፋ ነበር ከክርስቶስ ልደት በፊት 500 ዓመታት አስቀድሞ የነበረ እርሱንም ለመገናኘት ጥንታውያን ተጓዦችና ግሪካውያን አማልክትም ወደዚች ምድር ይመጡ እንደነበር በፕሪፒሊስ ላይ ተጽፏል ፕሪፒሊስ ምንድነው ኢትዮጵያውያን በብራና
ግብፃውያን በፓፒረስ ላይ እንደሚጽፉት ግሪካውያን የጥንቱን ዓለም ታሪክ የከተቡበት የድርሳን ጥቅልል ነው። ባለራዕይ ሲገኝ ለሀገር የሚቆም ራሱን ሰውቶ የኢትዮጵያን ጸጋን የተቸሩ እጆቿን ዘርግቶ ግዝቱን ትብታቡን ወዲያ መመንጠር ነው በአንድነት ተነስቶ ለዓለም አይን ማቅረብ ፈገግ ደርበብ ያለች የትልቋ ማማን የኡን ምስል አሁን በወላ በጅቱ ነበረ ሐቁ ግና ማንን ሰምቶ ሁሉ ሆደ ባሻ ሆነ ደርሶ ተነካው ባይ ሁሉ ለኔ ለኛ ብሎ በወል ማሰብ ቀረ። ይኸው በኩላሊት ህመም የተሰቃየው ጥርሴን ነክሼ ያካበትኩትን ሀብት ንብረት ሁሉ አወርሳታለሁ። ንገራት ጸባይዋን አሳምራ መታ ታናግረኝ። ማታ ጠብቃታለሁ። እንዲያሞላቆ የሚያኖራት አግኝታ ነው። አሁኑን ሄጄ አስጠነቅቃታለሁ። እንደ ሰው መንደሩን ጥሎ ይሰደዳል፣ እንደ ሰው መንደሩን ጥሎ ይሰደዳል። ደስታም ሆነ ሐዘን ሁሉም በአገር ያምራል፣ ደስታም ሆነ ሐዘን ሁሉም በአገር ያምራል። እምባዬ እርግፍ እንደ ሾላ ፍሬ፣ እምባዬ እርግፍ እንደ ሾላ ፍሬ፣ ትዝ ያለኝ የትውልድ መንደሬ፣ ትዝ ያለኝ የትውልድ መንደሬ። በርታ በያያት እኔ ሳለው አይደለ ፍቅሬን አጥቼ የምሰቀቀው። አንተ ወጣት ነህ ልጄ፣ አንተ ወጣት ነህ። እኔ ልጤ ተራሰ መቃብሬ ተማሰ። ወዳጆቼን አጥቼ እንዴት ብዬ ልጽናና ልጄ፣ እንዴት ልጽናና? ይልቅ በርታ በይ። ለወዳጆችሽ የምትልኪው መልእክት ካለ ንገሪ። ወስኛለሁ። ንቃ በል እንግዲህ ልጄን አሁን ንቃ፣ ያሰብነው ተሳክቷል። እንግዲህ አበቃን፣ እንግዲህ አበቃን፣ እንግዲህ አበቃን፣ እንግዲህ አበቃን። ይኸውልሽ አስረግጠሽ ንገሪያት። በድሮ በሬ ያረሰ የለም በያት። ኩላሊቱን ቀስፎ ይዞት እሱ ግን ስለሷ እንደሚጨነቅ ንገሪያት። ከሄደው ጋራ በትዝታ ተጣብቆ መነፋረቁ አይበጅሽም በያት። ሂጂና ንገሪያት። ዛሬውኑ ቀጠሮ ቦታ ላይ ተገኝታ እሽታሽን በትህትና ተሽቆጥቁጠሽ አሳውቂው በያት። አሁኑኑ ሂጂና ተነሽ ሂጂ። አረ ሳምናው፣ አረ አቃጠለኝማ ሳምናው። የባሳት ታምጣ ማለት ነው። ለሹማምንቱም ልብ እንዲሰጣቸው መጸለይ ነው። አዎ አምላክ ጸሎታችንን እንዲሰማ እርስ በርስ መተሳሰብ ነበር የሚሻለን።
መተሳሰቡ ካጠፋን አንዱ ሌላውን እንደ ባለጋራ የጎሪጥ እያየ መግፋቱ ማፈናቀሉ ከናኘ እኔ በበኩሌ የዚህ አጉል ጠባይ አካል መሆን አልሻም። ሌት ተቀን በእንቅልፍ በጸጸት ከምሰቃይ ተውኝ ለማለት ወስኛለሁ። እሺ ካሉማ እኔም ከሁሉም ነገር ርቄ ገዳም ገብቼ አባቶችን እያገለገልኩ ብኖር ለሰማይ ቤት የሚበጀኝ ነበር። ተዚህ ቅጣምባሩ ተውጣው ጅምብር እና ምን ይሁን ነው የምትሉት? ፍቅር ሳይኖራቸው ትዳራቸውስ እንዴት ይሰምራል ብለሽ ነው? ሲጀመር እሷ ስትፈልግ ነው፣ በፈቃደኝነት ሲሆን ነው ግንኙነቱ። እና ይሄን የመሰለ እድል ስታይ ዝም ብላ ትይ ነው የምትሉት? ያመለጣትን እሷ ታውቀው የለ እንደሱ አርገሽ ንገሪልን። ሲጀመር እኮ ስላልገባን አይደለም እንተራመሰው፣ እንዲገባን ስለማንፈልግ እንጂ። ለማንኛውም እኔ ትእዛዜን አስተላልፌያለሁ። ከማን ዘንድ የመጣ ትእዛዝ እንደሆነ ሁላችሁ መቼም ታውቃላችሁ። ይኸውልሽ እምቢ ብትይ መዘዙ ለቤተሰቦችሽም እንደሚደርስ አውቀሽ እሺ ብትይ ነው የሚሻልሽ። አዎ እሺ። አዎ ትውልዱን በፍርሃት ማሸማቀቅ ነው የተያዘው ወክ። በፍርሃት ሰቅዞ አሸማቆ እሺ ማሰኘት፣ ሳምኑበት የነገ ተስፋ እንቦቀቅላዎችን ምኞታቸውን ማራቆት። ኤዲያ እና ምን ታያለሽ? የኩላሊቴን ህመም ላልከውም እሱ የኔን ይውሰድ ብሎሃል ታውቃለህ። እስኪ ሰጥ እዚህ ብቆይ ምን አለበት? አንተም ትድናለህ። አሁን የጠየኩሽ ስላንቺ እንጂ ስለሱ አይደለም። ደግሞም የኛ ወገን ያልሆነ ሰው አካል እኔ አካል ውስጥ ሲገባ ይቀፈኛል። ምን? አዎ እንግዲያውስ ያንተን ሀብትን በተመለከተ የአልማዝ ቤተ መንግስት ብታስገነባልኝ እንኳን ለኔ ምን ነው? ናርሻንቺ ልቤ በጎደለበት ፍቅር ባዶ ሆኗል። እሱን መልሼ ካላገኘው በማንም የማልተካው ባዶ ሆነ። እናማት ነዝንዘኝ ተወኝ እባክህ። ናፍቆቴን፣ ፍቅሬን፣ ሀዘኔን ላስታምበት ተወኝ። ፍቅር ይሻለናል ስለ ጥላቻ ምን ይረባናል ብለ ነው። የምለን አርምጠኛ አቁ አደምተ ብቻ እንዋደድ እንፋቀር እንጂ ከምንስማማበት ማንግባባበት በሞላባት አለ ደም ስር እስኪገተር ጉሮሮ እስኪደርቅ ብንጮ ብርቅ አይደል። ተናገር እስክትጨርስ አውርቼ እስካበቃ ላፍታ በእጄ ብለን ከተደማመጥን አሁን እንግባባለን። ካልተደማመጥን አብረን እየዘባረቅን ኑሮ እንኖራለን። ቲሜቴ ህልም ነው ቅዠትን ያየሁትኝ? ደመናው እኮ ነው ከሰማይ ላይ ወርዶ ላይ ክንብል የሚልብኝ። ብንንስል ዶሮ ጮኸ። ምንም ክፉ ሚልክ የለው አልኩሽ እኮ ማርታ። ደግሞ ነገሩን ላሰላስለውና ነገ ነግርሻለሁ። አሁን ሂጂና ተኝ። ሙዬ ሸኛ በጨዋ ደንብ ሰው የሚልህን የምትሰማ ከሆነ ነው አቁ። ካልተስማማው ተሳስቻለሁ ማለት እስኪ አንተ ልጠይቅ። አካሉን ቆርጦ ሊሰጥ የባጀውን ሰው ካገሩ ማፈናቀል ማባረር ዘመን ልክፍተኛ ጤና አዳም ቢነሳን በሰላም መዋደድ ይልቅ እጥፍ ድግፍ አርጎ የሚያዋዛን በእድሜ በጎ ገመድ የአገር ምድጃ ዘር ደም ጥዶ ሊታጠን አጥንት ሲማገድ ትንፋሽ አሳጥቶ አፍኖ የማይገድለን ነፋሻማ መንገድ እንደ ፀሐይ ገበታ ማርና ወተት ማዕድ ሳር አበባ ምንጣፍ የተመራረቅነው የቡራኬ ድርሳን በብርሃን እንዲጻፍ ከፍ ብለን ስንበር የማይረግፍ ፍላባ ቢሆንልን አክናፍ ከሌት ማልት ሾልከን ከጽልመቱ ያጠር ቆም ከሚያባንነን
ለሐሳብ ባሪያ ያደርነው በቃተትናት መና ጣሉ ካረጠበን በጋራ የቃዠነው የቀበጣጠርነው ህልማችን ቢያኖረን አገራችን ሰማይ ከልካይ የሌለበት ገነት እንወርሳለን። እሙዬ የዚህች ልጅ ህልም ደስ አላለኝ። እቴሜቴ እኔም እኮ ቅድም ልነግርሽ ነበር እንትን ለማድረግ አስባለች። ምን? አስጠራው እኮ ስህተት እንድታርም ልነግር። ወይትኛው አይነት ስህተት? ሐቁ ከሁሉም ሰው ጋር መጋጨትን እኮ። እሱስ ቢሆን የትኛው አይነት ግጭት? ቆይ ዛሬ አንተ አስጠራኝ ወይም ይዘህ አስመጣኝ። እኔ ደግሞ በተራዬ ነገ ብርቱ ጉዳይ ብዬ ምሽት ተቀጣጥረን እንዲህ መለኪያ ጨብጠን ደም የሌለው ቡጢ ግብ ግብ ገጥመን በቃላት ጦርነት ድሉ የኔ ብለን ጊዜ ስንጋጭ ጊዜ ስንገጥም ብንኖርስ ምን አለ? ደግሞ ዘመን አልፎ የአብሮነታችን ጥሎን ካልተነደ በግጭቱ ብርሃን ጥበብ ዘር ከታየ ለጥቅስ የሚበቃ ሐሳብ ፍሙን ተርከክ ብልጭታውን ጭረን አብረን እንሙቃ እየተነታረክንም ልቅ እምነታችንን እንተዋወቃ እስካልፈጀን ድረስ ረመጥ እስካልተወይ የውሎ አደራችን የግጭት ሰበቃ ብርሃን ፍርጣሪው ቦግልም ብሎ ሙት ነፍስ ካነቅ መለኮስ ከቻልን አቦን እንደት ንብራ ፀሐይዋን እንኑና በቃ። ቴሜቴ ውቃቢም እንዳለች ህዝብ አንድ ሲቆም የሚያቅበጠብጣት አዶ ከበረዋ የሚፈጠፍጣት ደረት የምትደልቅ የምታወርድ ሙሾ ቂም ቀልዋን ተጣብቶ ዳግም እንዳታረግድ ባሳቻ ላይ ተዱር ለልክፍቷ ወጥመድ ለአንዴው ምሷን ሰጥቶ የሟርት ምልኪዋን በዷል ጣብቶ ዘቅዝቋን ጠፍጥፎ መርዟን መጦ ተፍቶ እንደጉም በትኖ ካውሎና ወጀቡ ነፋሷ አፋቶ እንዳትኖር ማድረግ ነው። አየ እነዚህ ሁሉ የሚታያቸው ዘመናዊ ቤቶች
ሰማይ ጠቀስ ፎቆች ከመገንባታቸው በፊት ኤዞፓውያን ከአንድ አለት ፈልፍለው የመስራትን ጥበብ ከ3000 ዓመት በፊት ተክነውት ነበር። ያን ጉብዝናቸው የት ሄደ አባባ? በዘመን ተሸረሸረ። ስልጣኔና ገናናነትን ጠብቀው ማቆየት ስላልቻሉ እንደ ጤዛ ተነው ጠፉ። ለዚህም ይሆናል ጸሐፍቱ ኢትዮጵያውያን ለረጅም ዘመናት ታሪክን ረስተው እነሱም ተረስተው ጠፉ፣ ለሺህ ዓመታት አንቀላፉ ብለው የጻፉት። የቅድሙን ታሪክ ጨርሱልኝ አባባ። እባቡ ከነደፋት በኋላ ፍቅረኛሞቹ ሳይገናኙ ቀሩ። አይ ልጄ፣ የኤዞፕ ሰዎች እንኳን በእባብ የተነደፈን ሰው የሞተን የሚያስነሱበት ሲሻቸው የሰውን እስትንፋስ ነጥቀው መመለስ የሚችሉበት ዘዴ ያላቸው ሳይንስ እንኳን ያልደረሰበት። ቆይ ምንድነው ሐሳብ? አልታዘዝ ባይነት? ሰው ከተቀበረበት እትብቱ ከተወለደበት መሬቱ እየወሰርኩኝ መዘርገፍ አልችልም። ለመሆኑ አንተ የኛ ሰው ነህ እንዴ? ታዲያ የማን ነኝ? የእናንተው? በል ዛሬ ነገ ሳትል ቤተሰብን ይዘህ እንደ ፍጥርጥር ውጣ! ይቺ ልጅ ይሄን ሰፈር ለቃ ወደ ሌላ ስፍራ ብትሄድ እዳው ላንቺ ነው የሚተርፈው። እወቂበት ተብለሻል። 4 ነጥብ። ፍቅር ያሸንፋል ልጆቼ። አሁን የዕለት ግንጭት ኃላፊ ነው። ከንቱ ስሜት አቁ ስሜት ማሟች ነው። በቃ ተከበረ። ማን በማን ይፈርዳል? ፍቅር ግን ሕያው ነው። በይቅርታ አብቦ አዲስ ቀን ይወልዳል። ለማንኛውም ኩላሊቴ አላስቀምጥ ብሎኝ ስሰቃይ አድሬ እናንተን አክብሬ ነው የመጣሁት። ቦሽ እግዚአብሔር ይማረ፣ ጨርሶ ይማረ። ይሁን ይቅር ብየዋለሁ። አሁን ስለምቸኩል ወደ ሕክምና ሄዳለሁ። ቆይ እንጂ ምን አለበት ስትነጋገሩ ብናያችሁ ልጄ? እኛ እናንተን ለማስታረቅ ስንፈልግ እናንተ ጥላቸው መሄድ ነውር አይደለም እንዴ? ምን አልክ አንተ? ከማን ጋር እንደምትነጋገር ታውቀዋለህ? ለመሆኑ የእናንተ ዘመዶች እዚያ ኤዞፕ የሚባሉ አይደለም ያሉት? አዎ። በል እዚህ ሰፈር ጋር ያለህን ፍቅር በጊዜ ቶሎ ጨርሰህ ሂድ።
እኔ ምልህ አንተዬ እኒያ ምስኪን ሹፌር የደረሱ ነው የምትለኝ? ማለዳ ተነስቶ ቤተሰቡን ይዞ ወዲያ ማዶ ጥሻው ስሩፍ ያለ እውነትም እፎ ያለ ይብላኝ እንጂ ለኛ መከራ ለወረደብን መከራት ያለሽ ማፈናቀሉ ብቻ ሳይንስ የኛ ሆኖ ብቻችንን ሁን ብሏል። ምን ጌታዬ ትንሽ ግልጽ አልሆነልኝም። የኛ ያልሆኑት ከተባረሩ እኛ ብቻችንን እሱ ብቻ ይበቃም አልኩ እኮ። በቃ የኛ ብቻ የሆነን ሰፈር ለብቻው ለይተን ማለት ሌሎቹ ከተባረሩ እኛ ተገንጥለን እስኪ ካልገባው አስረዱት። ያለው ገብቷችኋል? አልገባንም። እኔም አልገባኝም። በቃ ይሄው ነው እኮ ምኑ የራስን ዘር ቆጥሮ አስቀርቶ ሌላውን ማስወጣት ማድርገውታል። አሁን አዲስ አሰራር የተባለው እቅድ ምንድነው እሱ? ነገርኳችሁ እኮ የኛን ሰው ብቻ ይዞ ለብቻ መሆን። በተረፈ ይቺ ልጅ መከሯት። በህይወት ቆሜ ከዚች አካባቢ ውልፍትላለሁ ብትል በአይነ ቁራኛ የሚጠብቋት ሰላዮች ቀልጥመው ነው የሚያስቀሯት። ታዲያ ተወሰኑማ እስኪ ያስወጡን ድረስ ምን አስጠበቀን እንዴ? ልብ ይገዙ እንደሆነ እስኪ ትንሽ እንያቸው። ወይ በገዛ ራስ ላይ መዘዝ መጎተት። አቶ አብዱስ ትንሽ ተሻለው ይሁን? ኩላሊቴን እሰጣለሁ ብዬ ቃል ገብቼለት ቃል አበይሁን። አይ በፖስታ ትልክለት። እሱ ላንተ ክፉ ሰርቷል፣ አንተ ግን ስለሱ ታስባለህ። አይ ያፈጣጠር አይነት ነው። ደግ ልቦና አለ፣ ክፉ ልቦና አለ። አልመሸም አንሄድም። የመሸ እንደው ባካችሁ ፀሐይ ወዳለበት እንሂድ። ባይሆን አንተ እዚህ ቆይ፣ እኔ ልሂድ። አባባ እኔ አብሬዎት ልሂድ? ምን ቦጣ ደም ከልብ ይሁን ምን ቦጣና? እሺ ታዲያ አሁን መቼ ነው ማያት? ቆይ እቴሜቴ ዘዴ እየፈጠረች ነው፣ ታገት። ይሄ የሞት መንገድ ቅጠል ነው። የተጋተውን ሰው ወዲያው ድብና አድርጎ ሙሉ ቀንና ሌሊት ትንፋሹን ነጥቆ ያቆየዋል። ወይ ጉድ! መቼም ያንቺ ጥበብ ማለቂያ የለው። ለመሆኑ ለምን ፈልገሽው ነው? ልጅቷን ገለን ካላረዳ ነው በስተቀር ሰውየው እንዳያያዙ እንዲሁም ይተዋት አይመስለኝም። እና መጀመሪያ እንገላትና መሞቷን እናሳውቀዋለን። አንተም ፍቅረኛዋ እንዲመጣ ታደርግና ከሞቷ ብንን ስትል ያገኛታል። በጠፍ ጨረቃ ይዟት ብስ ይላል። ይኸው ነው። በዛው ብትቀርብሽ እቴሜቴ ባለ መድኃኒቷ እኮ እኔ ነኝ። ከዛ ይሄን ከስጧችሁ በኋላ ከሱም ጋር ሆናችሁ ተዋምናችሁ አንድ ላይ ይሄዱት። ድንገት ዘው ብለሽ ትገቢያለሽ እንዴ? ከናንተ ለምዶብኝ ይሆናል። ድንገት የሰው አቅል ከምታስቱት ማፈናቀሉንስ አፈናቀላችሁ። አሁን ደግሞ ምን እያሰባችሁ ነው? ለብቻ መኖር ማለት ምንድነው እሱ እቅዱ? ለመሆኑ አንቺ በአባትሽም በእናትሽም የኛ ወገን ነሽ እንዴ? እናትም አባትም የለኝም። እረፈው። በስርዓት አውሪ እንጂ። ዝም በል አንተ ተለጣፊ። እና ይሁን አሁን እኔ እንደማሳድጋቸው የመንገድ ላይ ልጆች እኔ ማን እንደወለደኝ አይታወቅም። መንገድ ላይ ተጥዬ ተገኝቼ ነው ያሳደጉኝ። አሁን እኔን ምን ላይ ታካልለኛለህ? ስድብ ይኸውልሽ፣ ማንነትሽ እስኪጣራና የማንዘር እንደሆንሽ እስኪታወቅ ድረስ ይኸው ከነማቴዎችሽ ውልቅ። አዎ ውጪ። የሆናችሁ ዚፓ ነገር ናችሁ። እሺ በቃ የኤዞፕ
ሰፈር ህዝብ ነው ያሳደገኝ። ምን አለ እዚህ ቁጭ ብላችሁ ዘርን ከምታንዘራዝሩ መልካም ዘር ዘርታችሁ ብታፈሩበት። አንቺ ያልሽው ምንም ይሁን እቴሜቴ ብቻ ከሱ ጋር አገናኘኝ እንጂ ሲውልን ጦራጦስም ቢሆን ወርዳለሁ። ደምነካሽ ተይ እንጂ አታማርቺ ልጄ። እኔ ምለው እቴቴ በኋላ አንቺን እንዳንገላቱሽና እንዳሰቃዩሽ ፈርቼ እኮ ነው። ተሞተሽ በኋላ ምን አድርግ ይሉኛል? ግፋ ቢል ውጪና ሂጂ ነው። እሱ ደግሞ ረፍት ነው። እና ታዲያ መቼ ልታረጊ ወሰንሽ? ዛሬው ነው። መድኃኒቱ ቀስ እያለ ነው የሚሰራውና የሚያሸልባት። ነገ ጠዋት እነማማ ሲሄዱ ልጁ ተዘጋጅቶ እንዲጠብቅና ስንልክበት እንዲመጣ ይነግሩታል። አመሻሹ ላይ መርዶን ታሰማን በኋላ እስተማታ ተስፋ ይቆርጣሉ። ሌሊቱን ይዟት ይጠፋል። አንዴ መሞታን ታዩ በኋላ ቢሻቸው ወስደ አንጠልጥሉኝ። አሁንም ማመን ሰው ቀረ። ወጣ ወጣ ተብሎ ሁሉም ወጥቶ እሻው መቼ ነው ማገኛት? ማለቴ መልእክት የሚልኩብኝ ፈረሰኛውን እስከምልክብህ ታገስ ብለሃለች እቴሜቴ። እኔም እዚሁ ስላለው አብረን እንጠብቃለን ልጄ። አንቺም ወሰንሽ ታባ? እህሳ ታዲያ ታንቄ ጉድጓድ እስክገባ እንጠብቅ። ይስፋችሁ። ፍቅር ካለ ይህች መጠለያችን ለሁላችንም ትበቃለች። ዋናው ፍቅሩ እኮ። አይ ባሉ እንግዲህ እኔም ሳይመሽብኝ ልሂድ። እኔንም ወደዛው ሳይቀላቅሉኝ አይቀሩም ተመሰንብቸው እንዳያያዛቸው ትሆነ። ማታ ሌሊት የተተወን ሁሉ በየቤቱ እየዞረን እንመነጥራለን ብለዋል አሉ። ከዚያስ የኛ የራሳችንን ይዘን የብቻችንን ኑሮ መኖር ነው። አንቺ ምንድነሽ? ኢዞፓ ኢዞፓ። አንቺስ ምንድነሽ? ኢዞፓ ኢዞፓ። ልጆች ሁለተኛ እንደዚህ ስትሉ እንዳልሰማችሁ እሺ? እንደዚህ አይባልም። ሁላችንም ኤዞፖች ነን። እሺ? ለመሆኑ ሐቁስ እንዴት ነው? አለ ከቤትም አይወጣ በአርምሞ ሱባኤ ይዟል አሉ። ወይ ያነሱ መሄድ ፀሐይ መሳይ ክብር፣ ቀስተ ደመና ህብር፣ ሰማይ ያክል አገር፣ ሰማይ ያክል ድንበር፣ ዝሆኑ ድርጭት ሲያክል እያደረ አንሶ አንሶ ተስፋና መዳዩን ጸጋና መርገሙን በየልኩ ሰፍቶ ካሁን አቀናንሶ በውሎ አዳሩ መልክ በኑሮ አስልቶ ዘመኑን ነቃቅሶ ቢቆዝም አይደንቅም ሀገር ቢትከነከን ሙጥኝ ቢል ከዛሬ ትናንቱን ቀድሶ። በቃ ፀሐይዋም እየከረረች ነው።
ወደዚያ ወደ ጥላው ሄደን አረፍ ብንል ይሻላል። አይ የፍቅረኞቹን መጨረሻ ነው ማወቅ የምፈልገው። ግን ከዚህ ሁሉ አብረው ቢሆኑስ? ዘመናዊነት መስሏቸው ይሆናል ልጄ። የቀደመውን ስልጣኔያቸውን ጥለው እንዲህ መሆናቸው። ግን እኮ ለየብቻችን እንሆን ቢሉም ምን እንደሚሆን ተመልከት። በጋራ የብዙ ሺህ ዓመት የታሪክ ባለቤቶች ነን የሚሉት ጸጋቸው ሁሉ ይቀራል። ለምሳሌ በእምነት የአይሁድ ክርስትናና እስልምና ቀደምት ጀማሪነታቸው፣ የሰው ዘር መገኛነታቸው፣ የጥንታዊ ስልጣኔ ምልክታቸውና የኤዞፕ ድንቅ መካናት ቅርሶቻቸውን፣ የኤደን ገነት ምንጭ መፍሰሻነታቸው፣ የጥንታዊው አስተዳደርና ነባር የግዛት አጥር ምልከታቸው፣ ከ80 በላይ ቋንቋና ብሔር ብሔረሰቦች ሕዝብ ህብር ምድርነታቸው፣ የትየለሌ የሕዝብ ቁጥር መገኛውን ሰፊ ምድርም ቀርቶ በሁለት ተካፍለው የምናያቸው እናም ትንንሽ ቀይ ሆነው መቅረት ይሆናል ዕጣ ፈንታቸው። ምንድነው? ለማንኛውም ያለን ብቸኛው አማራጭ ይሁን አንተ ወደ ኤዞፓና ወደ ኤዞፕ ሄደህ ታሳውቃለህ። ከዛሬ ጀምሮ በወኪልነት ተሾመሃል። እሺ ታዛዥ። አንተ ደግሞ ስልጣንን ተጠቅመህ ወደ ኤዞፕና ኤዞፕ ሄደህ እኛ ኤዞፕ ሰፈር ሰዎች ለብቻችን ለመሆን ወስነናል ብለህ ጋዜጣዊ መግለጫ እንድትሰጥ። እናንተ ደግሞ ሁለታችሁ እዚህ ሰፈር ሆናችሁ በቴሜቴ ቤት ዙሪያ የሚደረገውን ማንኛውም ነገር ትቆጣጠራላችሁ። እሷ ላይ ይህንን እርምጃ እስክንፈጽም ድረስ አምጥታችሁ እዚህ ቀፍድዳችሁ አቆያት። በተረፈ ወደ ቤት ለማስገባት ልጅቱ ሞተች እንዳረፈችላችሁ። ለምን ይሄን መላ እንደተጠቀምን ምንም ነገር እንዳትነግረው። አደራህን። ብቻውን ጭር ሲል እሱ ራሱ ቴሜቴ ጋር ገብቶ ሁሉን ነገር ታስረዳዋለች። አደራህን። በላውን ሂድ፣ ፍጠን፣ በቃ ሂድ። ዝቅ በል በኋላ ተመልሼ እመጣለሁ። እንዴት ቀድሞ መጣ ማየ? ድንገት ከኋላ ደርሶብኝ እኮ ነው። አብረን ካልሄድን ራሴን አጠፋለሁ እያለ የሚለኝ። ወይ ጉድ! ጌታዬ፣ እውነት ነው? አዎ እውነት ነው። አርፋለች። ሁላችሁም ውጡልኝ! ውጣ! እስከ መቼ
ብቻህን ከሰው ተነጥለህ ትችለዋለህ ልጄ? ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳን እንገለል፣ በእፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል ተብሏል አባባ። ወይ ታልሆነ እዛው አዲሱ መጠለያ ሄደ ከሰዎች ጋር ብትሆን አይሻልም ልጄ? እነሱ ወዲህ እንዲመጡ ልጸልይ እንጂ እኔውም ሄጄ ማን ሊቀር ነው ማማ? እንዴት ተመልሰ መጣ? ፍቅር አስገድ እባክህ ከመግደል በፊት አንድ ጊዜ አይኗል ላይ እባክህ ምን ዋጋ አለው? አይኖቿ ተከድነዋል። ግባና ያት ነፍሷ ከስጋዋ ተለይታለች። አንቺ መኛ ሰው አይደለሽማ። አንተ አልክ ሰው ቢል ራሱ እኔ እናንተ አይደለሁም ይበል እንጂ እንዴት አይደለህም ይባላል? ምን አልሽ አንቺ? ኖ ፍቅሬ እኔን ብቻዬን ጥለኝ እንግዲህ እኔስ ምን ቀረኝ? እና ሁለቱም የኛ ሰዎች ሞቱ። አሁን ለዚያው ማንም ሳይደርስባቸው እርስ በራሳቸው ተገዳደሉ። የመንደሩም ሰው ሰፈሩን ሁሉ ጥሎ ለሚር ተነስቶ እኔም የመጨረሻውን ግዴታዬን አገልግዬ ለመሰናበት ነበር ጌታዬ የተጠባበቅኩ የነበረው። ንግግርን እንዴት አሽሞንሙን አቀረብከው በል። እና የኔ የምላቸው ሰዎች ሁሉ ጥለውኝ ከሄዱ ከእንግዲህ እኔስ ብቻዬን ምን አደርጋለሁ? እኛም እንዲህ ረፍት ከምናጣ ሰው ወደሚሄድበት መሄድ እንሻለን።
መዓዛው የሚያውድ የምድራችንን ወርቃማ ፍሬ የቡናችንን አቦል ለመጠጣት ደፋችን ላይ በራችንን ስንከፍት ገና ከጧቱ ደጃችንን የሚጠኑ ነበሩ አሉ። ደጋጎቹ ቀሩ። እቴሜትዬ እባክሽን እናቴ አታልቅሽብኝ፣ ትታመሚያለሽ። እጠይቅ ሀበሻ፣ እባካችሁ ብቻዬን ጥላችሁኝ አትዩ። እጠይቅ ሀበሻ፣ ቀልብህን ሳትሰበስብ ሳትሶብር ቀርተ በቃ ውጡ፣ ሂዱ፣ ውጡ። ተጸጽቻለሁ። ሙከራችን ሁሉ አጉል የማያዋጣና ከንቱ ነበር። የኩላሊት ህመሜ ቀስፎ ይዞኝ ነው ያደረው። ለካ ኩላሊቱን ሊሰጠኝ የነበረው ነው ወንድሜ። የኛ ሰው አይደለም ብዬ ነበር ያባረርኩት። ሁላችንም ደማችን አንድ ሳለ ይሁን። አሁንም አልረፈደም፣ መፍትሄ አለ። እባካችሁ ማንኛውም መሆን ያለበት ነገር ይሁን። እባካችሁ ከብቸኝነት ገላግሉኝ። አይዞህ እንግዲህ የፈሰሰው ውሃ እኮ አይታፈስም። ልጁም ቢሆን አባረረኝ ብሎ እኮ አልተቀየመህም። አሁንም ኩላሊቴን ልስጠው ይውሰድ እያለ ሞቷል አልተባለም ነበር እንዴ? እማጄን በእጄ በለው ይሄ ነበር። አይዞህ አታልቅስ። ካለፈው ተምሮ ለወደፊቱ ነው ማለት። እሱም ባይኖር እኔም ሐኪምን አማክሬው ይሆናል ስላለኝ ኩላሊቴን ልሰጥ ዝግጁ ነበርኩ። በፍቅር ገደለሽ። እኔ እኮ አጥፍቻችሁ ነበር። እናንተ ግን አካላችሁን ለእኔ ልትሰጡ ፈቃደኛ ሆናችሁ። አይዞህ ወንድሜ፣ መወለድ ቋንቋ ነው አይደለም በረም ተረቱ። ሲጎር ልብስ ካለ ወዳጅ ማለት ካራ አካል መታሪ። አይዞህ ወንድሜ። እና ፍቅረኛሞቹ ተለያይተው ቀሩ? በፍጹም አምላክ አገናኛቸው። እንዴት አባባ? ፈጣሪ የኤዞፕን ምድር ከጥንት ጀምሮ በሚጠብቅበት እጹብ ድንቅ ተአምር ልጄ። እንደ ኤዞፓውያን ሁሉ ጥንታዊ የሆኑት የማያ ህዝቦች ሲናገሩ ይችን ምድር ከአያቶቻችን አልወረስናትም ከልጅ ልጆቻችን ተዋስን እንጂ ይላሉ። ትክክል ናቸው። አያቶቻችን አልፈዋል፣ እኛ እየኖርን ነው። ልጆቻችን የልጅ ልጆቻችን ደግሞ እየጠበቁን ነው። እንዲህ እንደሆኑ ግን ምን ቢያደርጉ ይሻላቸው ይሆን አባባ? በጽሞና ሰብሰብ ብለው ቢያስቡና ቢማከሩ ልጄ። በተረፈ የኤዞፕ ህዝብ ከዓለም ሁሉ የሚልቅ በረከት ያለው ምድሩም በእጅጉ የተባረከ ነው እኮ። ታዲያ በረከታቸው ምን ጋረደባቸው አባባ? እሱ የሁሉም ጥያቄ ነው ልጄ።